በመጀመሪያ ደረጃ አንተ ተረጋጋ። ገባህ አይደለም? ናውረድ ፖሊስ ጣቢያ እንገባለን ብላችሁ ነው የመጣችሁት? ፖሊስ ጣቢያ ኖ፣ ለምንድን ነው ወረዱ የምትላቸው? እነሱን ለምን ታስወርዳቸዋለህ? አሁን እየሰማኸኝ ነው አይደለም? ፖሊስ ጣቢያ ያለው እዚህ ጋር አጠገባችን ነው አይደለም? መግባት ነው እኮ ልክ ነህ። መግባቱ አሁን ችግር ኖሮት አይደለም። ዳኒ አይደለም ዳኒ፣ ቆይ አንዴ ተረጋጋ። አይደለም ለምን መሰለህ ዳኒ፣ አንዴ እኔን ስማኝ። አሁን ያው ዝናብ እየዘነበ ነው። ጊዜያችን እየበላችሁ ነው። በጣም ጊዜያችን እየበላችሁ ነው። ጊዜን እየበላው እንደሆነ እኔ አውቃለሁ። እየነገርኩ ነው። አንዴ ዳኒ አንዴ ረጋ በል። እሱ በጣም እየቸኮለብኝ ስለሆነ ነው ሀሳቤን ለማግኘት ስትሞክር ማለት ነው። ምን አሁን እኔ የሆነ አሁን ይሄ ቤተሰብ ጭቅጭቅ ምናምን አሁን እንደዚህ አይነት ነገር ፖሊስ ጣቢያ ምናምን ለሰሚውም ለወሬውም ደስ አይልም። ሰረዳኸኝ አይደለም? አሁን እኮ ስማኝ፣ እኔ እሱን ነው ጣቢያ መግባት ካልፈለግ ልጁ ከኛ ለምን እኔ መግባት ፈልጋለሁ እንግባ። ስለዚህ ለምን አሰማኝ ነው እሱ ሌላ ነገር እንዲያወራ የሚያደርገኝ? ኤፍሬም እያስረዳው ነው ዳኒ እያለ ያለው። አሁንም እኮ አልተረዳኸውም ዳኒ። በቃ ለወንድም ሲል የሆነ ነገር የተሰማው ነገር ስላለ እየተናገረ ነው አይደል ያለው። ስለዚህ አንዴ ተረጋግተህ ደግሞ እኔን ስማኝ። እየወሰዳችሁብን ነው፣ ጊዜያችን እየወሰዳችሁብን ነው። ዝናብ እየዘነበ ነው። እዛ ጋር እኮ ሌላ ስራ ልትሰሩ አይደለም አምጥሩት። እየሰማኸኝ ነው? እሺ እኛ ብዙ ነገር ነው እዛ አንተ ያለው። ስለዚህ ጊዜያችን እየበላችሁ ነው። ፖሊስ ጣቢያ መጣን አይደል? እንግባ በቃ። አሁን ሌላ ምንድነው አሰመቀኝ? ቡዜ አይደለም ማለት አሁን ለምን አሁን መኪና ውስጥ እየመጣሁኝ ሳስበው ፖሊስ ጣቢያ ገብተን የሆነ እንደዚህ አይነት ነገር መፈጠሩ ልክ አይደለም። አይደለም ልክ አይደለም። ስሚኝ አንዴ ነው አይደለም። ምንም ብላውኝ አይደለም ዳኒ፣ እኔን ስማኝ። ለምን ቡዜ ልተረጂ አሁን ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። እንግዲህ ቤተሰቦቼ በዛሬው ቪዲዮ ደግሞ ተመልሰን ተገናኝተናል። እንግዲህ እንዳያችሁት በትናንትናው ዕለት እነ ሩታ ለመዝናናት ወጣ አይደሉ ሲሉ ያው እንዳያችሁት እነ ዴብና እነ ቡዜ ደርሰውባቸዋል። እንግዲህ ወደ ፖሊስ ጣቢያ እንሂድ ብለው እያመሩ ነበረ ያየናቸው እና ዛሬ ደግሞ በዛሬው ቪዲዮአችን ቤተሰቦቼ ፖሊስ ጣቢያ ደርሰዋል። እንግዲህ ፖሊስ ጣቢያ ሲደርሱ ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ ፖሊስ ጣቢያ ውስጥ ገብተው ፖሊስ ለማን እንደሚፈርድ ማን ነው ትክክል ማን ነው ስህተት የሚለውን ለመፍረድ የሚፈርደው ለማን እንደሆነ አብረን የምናይ ይሆናል። ፖሊስ እንግዲህ የህግ አካል በሚያው ነገር በሚዲያ በሚያዩ ነገር አይደለም የሚሄዱ። ትክክለኛ ነገር የሚያስኬደው የቱ ነው? ሚስቱ ናት ወይስ ደግሞ አዲሱ ፍቅረኛው? የትኛቱ ናት የምታስኬደው? የልጁ እናት ናት? 1 ዓመት ያልሞላው ህፃን ይዛ የመጣችው ናት ወይስ ደግሞ ፍቅረኛው ትክክለኛ መንገድ እየተጓዘች ያለችው የሚለውን እንግዲህ የእውነት አድርገውት ፍርድ ቤት ወደ ህግ አካል ከገቡ አብረን የምናይ ይሆናል ቤተሰቦች። እና ከዛ በኋላ ዳኒም እንዳያችሁት ካልገባን ገብተን እነሱን በህግ ካላስጠየቅን እያለ እየተፍጨረጨረ ነው። የምር ግን ዳኒ በዚህ ልክ ለዳኒ አዝኖ ለአብርሽ አዝኖ ነው ዳኒ ለሩታ እንደዛ እንደማይቆረቆር ሁሉ። ሲጀመር ታቆታላችሁ ዳኒ ከበፊት ጀምሮ የሩታንና የአብርሃምን ትዳር ብዙ አይፈልገውም። ተንኮለኛ ነበር። አፈቅርሻለሁ ምናምን እያለ ብዙ ቀን ሲጃጃል አላያችሁትም? እስኪ መለስ ብላችሁ ይትና አላያችሁትም? አፈቅርሻለሁ እያለ እየተጃጃለ ነበረ። በዚህ ልክ ከወንድሞቹ ከእህቱ በላይ ተቆርቋሪ ነኝ አለሳ። ምንድን ነው ይሄን ያክል? አዎ መታመሙ ያሳዝናል፣ ያስደነግጣል። እና ቡዜም ካልሄድን ፍርጥ ብላለች። ፖሊስ ህግ ቦታ ሄደን እስካሁን ታግሻለሁኝ። ህግ ቦታ ሂደን ህግ ይዳኘናል፣ ህግ ይፈርደናል። ወንድሜ እንደዚህ ሆኖ ማየት አልፈልግም እያለች ነው። እንግዲህ አብረን የምናይ ይሆናል። ሩታም እንሂድ እሺ ብለው ከኤፍሬም ጋር መኪናቸውን አስነስተው መጥተው ፖሊስ ጣቢያ በር ላይ ናቸው። እና እዛ ተደረሱ በኋላ ዴቭ ያመጣው ሀሳብ ምንድን ነው? አይሆንም፣ ተረጋጉ፣ ቁጭ ብለን እንወያይበት ይሄን ነገር። እነ ኤፍሬም ተረጋጉና ቡዜ ጋር እህቱ ጋር ለአንድ ቀን ይዋል እያለ ነው ዴቭም። እና እንዲሁም ግርም የሚሉኝ እኔ በዚህ መሀል አንድ ሰው እንኳን ነፍስ ያወቀ እንዴት አይገኝም? አንድ ሰው እንኳን በመሀላችን ያሉትን ሌሎችን እስቲ ያስወግደን ቡዜ እኔና አንቺ ብሎ ዴቭ መወያየት ሲገባቸው እስኪ ብለው እቤት ቀስ ብለው ሄደው እንዴ ትልቅ እንዲያስተዋይ ሰው እቤታቸው ሄደው ቁጭ ብለው በጠረጴዛ ዙሪያ ቁጭ ብለው ምንድን ነው ሩትዬ የተፈጠረው ነገር ምንድን ነው? እኛም እኮ የወንድማችን ነገር ያስጨንቀናል፣ ያሳስበናል። አለወትሮ
እንደዚህ አይነት ፍዝዝ ብሎ ድንግዝ ብሎ ስናየው ጥያቄ ውስጥ ገባብን እንጂ ከአንቺ ጋር መሆኑን ከልጁ ጋር ከሚስቱ ጋር መሆኑን እኮ ጠልተን አይደለም። ያለውን ነገር አስረዱን። ማንኛውም ሰው እኮ እንደዚህ ደንግዞ ፍዝዝ ብሎ በድንገት አልፈልግም ብሎ ማንንም ሰው እኔ ሩትን ብቻ ነው ሲል ደነገጥን። አንቺ መፈለጉ ብቻ ሳይሆን ያሳሰበን ሁሉ ነገር ፍዝዝ ማለቱ እንደ በፊቱ አለመጫወቱ አለመነጋገሩ ነው። ስለዚህ ሌላም ችግር ካለ እንወያይና ችግሩን እንፍታው። ከፈታነ በኋላ የሱ ጤንነት ከዳነ በኋላ ተሰብስበን እናንተም ሆነ እኛ ያለውን ችግር መፍታት እንችላለን። ከዳነ በኋላ አንቺንም መረጠ ሌላ ሰውን መረጠ ከዛ በኋላ የሱ ፍላጎት ነው ቅድሚያ የሚበልጠው የሱ ጤና ነው ብለው ከሷ ጋር ከነርታና ከኤፍሬም ጋር መወያየት። አይ ካሉ ደግሞ እንደዛ ሆኖ ተወያይተው ከአቅማቸው በላይ ከሆነ ደግሞ አባታቸውን ቤተሰብ አለ ከሩታም ከሆነ የሩታን ቤተሰቡ ጠርቶ ይሄ ልጅ እንዲህ ነው እነሱም ጤነኛ ነው እያሉ ነው። ስለዚህ ያለውን ነገር እንፍታ። ጤነኛም አይደለ ሕክምና የምንወሰድ ብንላቸው ጤነኛ ነው እያሉ ቢያሉ እስኪ በእናንተ የሚቻል ከሆነ ደግሞ እናንተ ፍቱት እንዴ ማለት እነሱ አስቡት እንግዲህ ሚዲያ በቃ ካሜራ ይዞ ይሄ እኮ ጎበዝ ጀግና ያስብልም። ስለተፎካከሩ ከነ ኤፍሬም ጋር ከነ ሩታ ጋር ስለተፎካከሩ ጀግና ያስብልም። የእውነትም ጤነኛ ካልሆነ የምር ግን እንደምታዩት ከሆነ ጤነኛ አይመስልም። ማለት ተደርጎበት ቢሆን ራሱ እናንተ አንድ ሰው መተት ቢደረግበት ራሱ ተደረገበት ወይም መስተፋቅር ቢባል ምንም ነገር ቢፈጠርበት ከስራው ላይ የሚያስተጓጉለው ነገር የለም። መኪና እንዳያሽከረክር የሚያደርገው ነገር የለም። ስራውን ሁሉ እንዳይሰራ የሚያደርገው ነገር የለም። ስለዚህ አብርሃም በራሱ የሆነ ነገር እያሰበ ነው ወይም ደግሞ ስትረስ ውስጥ በራሱ ወይ ገብቷል እንጂ ምንም የተፈጠረ ነገር ያለ አይመስልም። ምክንያቱም ከሱ ዝም ማለት ውጪ ሌላ ነገር እኮ ሊፈጥር አይችልም። መስተፋቅርም ከተደረገበት ይህ ልጅ ሩታን ወዳታለሁ ይላል እንጂ አፈቅራታለሁ ከዚህ በኋላ ከልጄ ጋር ነው የምኖረው ብሎ መናገር ይችላል፣ ይናገራል አይደል እንዴ? ከዛ ውጭ ምን ሊሆን ይችላል? መስተፋቅር ቢሆን የተደረገበት አንዳችም ነገር በህይወቱ ላይ ሊያስተጓጉል የሚችል ነገር የለም። ሩታን ወዳለሁ በቃ ይሄ ፍዝዝ ድንግዝ የሚያደርገው ነገር የለም ይመስለኛል። እራሱ በህይወቱ የወሰነው ያሰበው በውስጡ የተሸከመው ትልቅ ሚስጥር እንዳለ ነው የሚያሳየው። ቤተሰቦች እና እንዳልኳቸው ቤተሰቦቻችን እስኪ እንግዲህ አብረን የምናይ ይሆናል በየጊዜው። በቃ የእነሱም ንትርክ አላቆመም ወይ ቤተሰብ ጠርተው አይወያዩ። በቃ ፉክክርና ፉክክር ብቻ። እዛ ጋር ሄርሜላም ቢሆን ዳኒ አያስፈልጉም። በቃ ራሳቸውን ችሎ ይሄ እንደ አክሽን ፊልም መኪናቸውን ይዘው እየተስቀዳደሙ በቃ ድራማ ፊልም የሚሰሩ አይነት ነው እኮ የሚመስለው እንጂ እርቅ አይመስልም። በዛ ላይ ሩታ አብርሽ ጤነኛ ባይሆን በዚህ አይነት እንደዚህ አድርጋ ከሀገር ውስጥም ሆነ ከሀገር ውጭ ይዛ ልትሄድ አትችልም። ያለውን ጤንነቱን ራሱን ታውቃለች። መቼም ልጁን አሳብደው ወይም እንደዚህ ፍዝ ድንግዝ አድርገው እስከ መቼ ያኖሩታል ብላችሁ ትጠብቃላችሁ? እነዚህ ልጆች ካልሰሩ መኖር አይችሉም አይደል? ሁልጊዜ እሷ ጋር መቼም ቤት ውስጥ ቁጭ ብሎ አይውልም። ስለዚህ እኔ የተፈጠረው ነገር ምን እንደሆነ ብቻ ግራ ይገባናል። እንግዲህ ጤነኛ ባይሆን ወንድሙም ሩታም ዝም አይሉ። የራሳቸው በውስጣቸው የተመካከሩት ያሰቡት ነገር አለ ነው የምንለው። እንግዲህ ቤተሰቡ ዞሮ አብረን የምናይ ይሆናል። ሁሉም ዙሪያውን በቃ ይሄ ነው ይላል፣ ሀሳብ ይሰጣል። እነሱም ምንም መፍትሄ የላቸው። በየቀኑ እኔ ጋር ይሁን ነው የምትለው። ብዙ ራሱ እኔ ጋር ይሁን እያሉ ከመመካከር እኔ ጋር ይሁን እያሉ እየተፈካከሩ ከጎን ሌላ ሰው እያስከተሉ ከመሄድ ማንንም መረጠ ማንንም ወንድማቸውን ቁጭ አድርገው ከሩታም ጋር ከኤፍሬም ጋር ቁጭ ብለው መመካከር ምንድነው ችግሩ ይሄ ብለው ተነጋግረው ችግሩን መፍትሄ መስጠት አለባቸው። ፖሊስ ጣቢያ ካልሄድን ፖሊስ ጣቢያ ብሄድ እኮ የልጅ አባት ነው እኔ ሚስቱ ነኝ ትላለች፣ ኤፍሬም ወንድሙ ነው። እሺ ችግሩ የቱ ጋር ነው? እሱ ደግሞ ሲጠየቅ አሞሃለሁ አላመመኝም ይላል። ስለዚህ ህግ ለማን የሚዳኝ ይመስላችኋል? እነሱ ራሱ በማለት ስም በማጣላሸት እነሱ ራሱ እንደገና ከሶስት ቀርበው ፖሊስ ጣቢያ የሚገቡት ራሳቸው ናቸው። ምክንያቱም ያልተረጋገጠ ነገር እሱም ደህና ነኝ ምንም አልሆንኩ ከልጄና ከሚስቴ ጋር መሆን ነው የምፈልገው እስካለ ድረስ ማንም ሊናገረው አይችልም። አስቡት እስኪ ማን ሊናገር ይችላል? አፉ መናገር እስከቻለ ድረስ ምንም ማድረግ አይችሉም። በሌላ መንገድ ቢሄዱ ያስኬዳል ወይ በቤተሰብ በሽማግሌ በመወያየት እንዴት ትልቅ ቁጭ ብሎ በመነጋገር ባይነኝ እኔ ማለት ነው።
ሄርሚ ቡዜ ዳኒ ያልተረዳችሁኝ ነገር እነሱን ማሳመኑ የተሻለ ነው እንጂ አንዴ ስሙኝ በደንብ አድርጋችሁ እነሱን ማሳመኑ የተሻለ ነው። ቡዜ ከልብሽ ሆነሽ ስሚ። አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል። አንቺ ራስሽ ስታስቢ እንግዲህ ያው ዳኒም ቆም ብላ አስበው። እኛ ወንድማማቾች ነን አይደለም? ኤፍሬምም ወንድሜ ነው። እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል? አሁን ፖሊስ ጣቢያ እናንተ ምን ትላላችሁ? ምን ልትይ ነው እንጂ እኔ ማምለው አለኝ። እስካሁን ድረስ እኮ ነው ፖሊስ ጣቢያ አይሆንም ያልኩበት ምክንያት ልጁ ሲጠየቅ በቂ መልስ ስለማይመልስ እነሱ ያሉት ስለሆነ የሚያደርገው ህግ ፊት ተቀባይነትን አይኖረኝም በሚል ነው እስከዛሬ ድረስ ህግ ጋር ያልሄድኩት። አሁንስ ምን ተቀባይነት ነው? አሁን ደግሞ መሄደው ይሄ ልጅ አንደኛ ፈቷታል፣ የፍቺ ወረቀት አለ። ሁለተኛ ደግሞ ልጁ ጤነኛ ያልሆነበትን ቪዲዮዎችን ለህግ ማሳየት እኮ ነው በቃ። እንዴ እኔ ጤነኛ ነኝ? ህግ እኮ እንደኛ አይደለም። አንድ ነገር በደንብ አስቡ። ህግ እንደኛ አይደለም። ህግ ፊት ይቀርባል። ባልና ሚስት ናቸው። ልጅ ይዘዋል። ህጻን ልጅ ኤፍሬም አለ። ከወንድሜ ጋር ነው ልንዝናና እየወጣን ነው ብለው ይናገራሉ። ያኔ ምን እሺ ምን ትላለህ? ምን መልስ እና ከሀገር ይዘው እንዲወጡ መፍትሄውማ እነሱን ተነጋግረን በንግግር እናስ አሁን ምን አለ መሰላችሁ ከጅምር ጀምሮ እየተጫጫህን ነው አይደል? እነሱ ተነጋግረው እኮ እኛ ለማሳመን ለኛ ከኛ ጋር ለመተማመን አይፈልጉም እኮ ብቻ ሳይሆን በጣም ግራ ይገባል። አሁን ላይ እንደዚህ እስካሁን ድረስ በመነጋገር የሚያምኑ ሰዎች ቢሆኑ እስካሁን ያምኑ ነበር። ገባ አይደል? ህግ ቦታ ብንሄድም እኛ በጣም ብዙ መረጃዎች አብርሃም ደህና አለመሆኑን በጣም ብዙ መረጃዎች አሉን ብዬ አስባለሁ። ገባ አይደል? አይ መረጃ አሁንም ተጨባጭ የሆነ መረጃ የለም። እንደ ህግ ደረጃ ስናየው ዳኒ ተጨባጭ የሆነ መረጃ የለም። ምክንያቱም የያዙት ህፃን ልጅ ነው፣ ገና ህፃን ልጅ ነው አይደለም እንዴ? ስለዛ በቃ ከሚስቴ ጋር ለዝናና ነው እየወጣ ያለሁት ቢ ህግ አሳማኝ እኛ ጥፋተኛ ነን እንጂ እነሱ ጥፋተኛ ነን። በደንብ ተረዱ። አሁን ግን እናንተ ልክ ነህ ዳኒ። በጣም ልጁ ይታከምና ጤነኛ ከወንዶም ህግ ጋር መምጣታችሁ እኮ ጥሩ ነው። ልጁ ገብቶ ታክሙ ጤነኛ ከሆነ ከነሱ ጋር ካንተ እኮ አሁን ካንተና ከቡዜ ጋር እንዲገናኝ ላደርግ ነው አይደለ? ህክምና የምንወስደው ከሆነ እንወስደዋለን። የትም የሚሄድ ካለበት መሄድ ይሄዳል። አሁን ግን እኛ ተረጋግተን እነሱን ለማሳመን እንሞክር ነው እያልኩ ያለው። እስከዛሬ ድረስ ይኸውልህ ዴቪ ያልገባህ ነገር እስከዛሬ ስለምናት እሱ ሳወራው ይገባቸውና ይረዱኝ ነበረ። አልተረዱንም ነው የምልህ። እስኪ አሁን ቀዝቀዝ እናድርገው። ገብቷል አይደለም? አሁን ቀዝቀዝ እናድርገው እኮ ቡዜ አሁን በቃ እዚህ ጋር ደርሰን ደግሞ ሲጀምር አትጨቃጨቅ። የማይሆን ቦታ ላይ ነው የቆምነው። ልክ አይደለም። እዚህ ጋር ገባ። ይሄ እድል እንዲያመልጠኝ አልፈልግም። ከዛ ባለፈ አሁን ደግሞ ይሄን ነገር አብርሃም ይዘውት ሄዱ ማለት ጭራሽ ላናገኘው እንችላለን። ያ ሁሉ ሻንጣ ያዙት ያለ ምክንያት አይደለም እንዴ? ይሄን ነገር ለምታስተውሉ የለብንም። ልክ ናችሁ እኮ ስለ ወንድሜ እኮ ነው የምታወሩት። ልክ ናችሁ። ሄርሜላ ስሜትሽን ሳልረዳ ቀርቼ አይደለም፣ በደንብ ነው የምረዳሽ። ግን እኔ ፖሊስ ጣቢያ ገብቼ ከነሱ ጋር የሆነ ነገር ውስጥ መባ ሲጀመር ደግሞ በቃ እየመጣው ነው ያሰብኩት። ፖሊስ ጣቢያ ነው ገብቼ ምንድነው ምለው ነገር ሳል እኮ መብትሄው አሁንም ድረስ ከሩታ ጋር ከኤፍሬም ጋር በጣም እየተጨቃጨቅን ያለ ነው አይደለም? ሁለቱንም ተረጋግተን እናውራ። አብርሃም ብናውራው መልስ እየሰጠን አይደለም አይደል? ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ። እናንተ በጸባይ ነው ምላችሁ እኔ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም። ፖሊስ ጣቢያ ብንገባ ደስ ይለኛል። ግን የምንለው ነገር ግን ለኛ አሳማኝ አይደለም ነው ምላችሁ። መስሏል። እኔ እስከዛሬ ድረስ ያለን ነበር የነበረው። እሺ እኛ በቃ አምነናል። እናንተ ስብስብ ከማን መስማማት ካቃታችሁ ችግር የለውም። ግን አትሄዷትም። አንተ እንዲሄዱ ነው እንዴ አስማምተህ የመጣኸው? በቃ ስለዚህ እኛ በቃ አንዴ ያልኩህ አንተ ለምንድን ነው የማሰማኝ? ተረጋጋ። አላዳምጥም። ገባ? እስካሁን ሰምቻለሁ። መኪና ያለ አይደል? ወደ ቤት ነው የምንሄደው። ግባ አንዴ። ስማኝ፣ እስካሁን ተረጋግተን አወራ። ገባ? በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው ዳኒ በእናታችሁ ተረጋጉ እናንተ። ሁላችንም የማይሆን ወጥመድ ውስጥ እንዳንገባ ምን ነው አንተ እያናደርከኝ ነው። ረፍ ብያልኩ እኮ በልኩን አሁኑኑ እንሄዳለን። ሌላ ነገር ውስጥ አታስፈልግም። በገባስ ምን ታመጣለህ? ገባ? እስካሁን ማለት የእሱ ወንድም ነህ ብዬሽ ነው ያከበርኩ። ይበቃል። እና ምን ልትሆን ነው? ናስተኝ እናንተ ልጆች ተረጋጉ በእናታችሁ። ያላችሁበት ቦታ ልክ አይደለም። ዳኒ ተረጋጋ። በቃ ተው። ልክ አይደለም ያላችሁበት ቦታ ነው። በእናትህ እንዴ ሁላችንም እንድንገባ ነው እንዴ? ተው ተረጋጉ። ስባ እስካሁን ዝም ስላልን ማለት ነው አንተ አደገኛ ነህ ማለት አይደለም። ገባ? ታውቃይ በቃ ኖ ወይ ደግሞ አይ ፖሊስ ጣቢያ ካልፈለጉ ወይ ራቅ ብለን እናውራ እንጂ ያለንበት ቦታ ልክ አይደለም። ለማውራት እንደዚህ ለመጫጫህ አይመችም። ስለዚህ እረፉ። ምን አይነት የሆነ ልጅ ነው? ያው አሁን ተነጋግረን ልንስማማ አልቻለም ማለት። ስለዚህ አንድ ነገር አድርግልን። አይሄዱም የሚለውን ቢያንስ ነገር አስማማኝ። በቃ ወደ ቤቱ ይሄዳል። ታዲያ ከእናንተ ጋር ማሄድ ከሆነ ወደ ቤቱ ይሄዳል። ወደ ቤት ነው የምንሄደው። ወደ ቤት ትሄዳለህ። ወደ ነው የምትሄደው? ለምን እንሄዳለን? ትሄዳለህ አልኩህ ኤፍሬም። እንዴ ምን አባቱ ነው ይሄ? እንዴት ነው የሚያደርገው? እንዴት ይሄዳለህ ወደ ቤት?
እንዴ ምንድነው የምትለው? የፈለግከውን ነገር ወደ ቤት እንሂድ። አብርሃም ግባና ወደ ቤት አብርሃም ካንተ ጋር ሂድ። ሲጀመር አንተ በእግር ነው የምትሄደው። እኔ እነሱ ነው ናስ አልፈኝ ሲጀመር ለምን ቀላል ነው ኤፍሬም ዳኒ ሲጀመር ኤፍሬም በእግር ትሄዳታለህ። ተረዳኸኝ አይደለም? እኛ መሄድ ካለብን እኛ ነን የምንሄደው። ወደ ቤት ነው ማደርሳቸው ዛሬ ሰማኛ። እንዴ ምንድነው ምን ልሁን ነው የምትለው አንተ? ጭራሽ ከሰው ጋር ልትጣላ ነው እንዴ አንተ? እኛን እዚህ ጋር ቁመህ እንዴ አይሄዱም። ዴቭ ይኸውልህ በጣም እግዚአብሔርን እኛ ሪስፔክት ከማድረግ አንፃር ነው እንጂ ሲጀመር ዳኒ እንደዚህ አይነት ግብ ከኛ ጋር አያስፈልግም። ታውቀዋለህ የማይሆን ነገር ውስጥ ነው የምንገባው። ምን አይነት ጣጣ እንደሚያመጣብህ እኮ ጠንቅቀህ ታውቀዋለህ። ለምንድነው እንደዚህ የምትሆነው? ምንም አታመጪም እስካሁን ማለት ነው። የእሱ ባለቤት ነች፣ እሱ ደግሞ ወንድም ነው ብዬ ነው ያከበርኩት። ምንም ነገር አታመጪም። ገባሽ? በኃይል በጉልበትም ከመጣችሁ ምንም አታመጡ። አታስፈራሪ። በጣምማ ጠንቅቀህ ታውቃለህ። ያለነው ቦታም በጣም አሪፍ ቦታ ነው። አንተ ነው ነገር ለማድረግ በጣም ቀላል ነው። ቀላል ከሆነ የፈለግሽውን ነገር አምጪ ማምጣት አቅተኝ። እኔ እዚህ ጋር ዝግጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ጠንቅቀህ እኮ አቅተኝ። ምን ዳኒ ጋር አይደለም እኮ ሩታ ግብ መፈጠር ያለበት ይሄ ልጅ ስለመዳለው በቃ ሩታ ታዩ ዳኒ በቃ ያላችሁ ማን ይፈልጋው ቦታ አለ ብላችሁ አብራም ያዙትና በቃ እንሂድ። ስናገር የነበረ ይሄ ነው። ያስጨንቀዋል። ታውሰል ይሄ ነበረ ይሄ ነው። ይሄን ሁሉ ያንተ ስራ ነው። እሺ ዞር በላ አጠገብ። አሁን ሐኪም ቤት መሄድ አለበት፣ መታየት አለበት። ሲጀመር አብራም ይሄንን ሁሉ ነበር የምፈራው ነው። አብራም ወይኔ ወንድሜ ወይኔ ምን ይሻለኛል እኔ? ኧረ በእናታችሁ ዳኒ አይለቃም። በቃ ወይ ሆስፒታል እንውሰደው ካለ ችግር የለውም። እንውሰደው እዛም ቢሆን አይደለም። ቆይ ለምን አናነሳው እኮ? እሺ ስለዚህ ዞር ቆይ አንዴ ይረጋጋ እኮ። አይ ቆዩ እንዲረጋጋ እኮ ነው። እስኪ ከለቀቀው ካልተረጋጋ ሐኪም ቤት እኮ ነው የሚሄደው። ከነሽ ሩታ ከለቀቀው ብዬ ነው ትንሽ የፋሲካው ብዬ ነው። ለምን ወይ ልትጠቀመው ነው? አንዴ ይረጋጋ። አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ እንሂድ ሐኪም ቤት ዘለው እንሂድ። አብርሽ ወይኔ ጉድ! አንሳው ክፈችልኝ፣ ነይ ክፈችልኝ። እግርህ አድርገው፣ እግርህ በቃ እንሂድ። ግባ አንተ እዛው። ይሄንን ሁሉ ያንተ ስራ ነው ሲጀመር። በሰላም ብንሄድ ሁሉ አይፈጠርም ነበር። ልጄን ስጭኝ። ወይኔ ጉድ! ይፈላ። ቆይ ብድግ አድርጉልኝ አንዴ።